አንድ ኢትዮጵያ ውስጥ ያለ የቡና ገበሬ ቡናውን ዘርቶ ከሰበሰበ በኋላ እስከ ወጪ ንግድ ወይም ኤክስፖርት ገበያ እስኪቀርብ ድረስ የተለያዩ አይነት የምርት ሂደቶች ይሄዳሉ። ከዛም ደግሞ ሀገር ውስጥ የሚቀረው ደግሞ እኔ ወይ እናንተ ደግሞ ሲኒ ውስጥ ወይም ቡና ብለን የምንጠጣው እስኪገባ የተለያዩ አይነት ሂደቶች አሉ። ሆኖም ግን እዚሁ ነጥቦች ላይ ወይም ሰፕላይ ቼኑ ላይ እያንዳንዱ ነጥብ ላይ እሴት ጭማሪ ኖሮት ወይ ቫልዩ አድ እያደረገ የሚመጡ ነገሮችም አሉ። ከዚህም ጎን ለጎን ደግሞ የቡና ዘርፍ በጣም ትርፋማ ከመሆኑ አንጻር የተለያዩ ነጋዴዎች ይሳተፉበታል። ከቅርብ ጊዜ ወዲህ ግን እየወጡ ያሉ ሪፖርቶች እንደሚያሳዩት አብዛኛውን ጊዜ የኢትዮጵያ ቡና ገበያ ላይ ትንሽ የዋጋ መዋዠቅ ከዛም ደግሞ ጎን ለጎን ጥራትም ያን ያህል አይደለም ይባላል። በዛሬው ሃሽታግ ሽቀላ እንግዲህ ባሳለፍነው ወር ላይ የተለያዩ አይነት የዋጋ መቀነሶችን ከዛም ደግሞ የባለፈው ዓመትን ተሞክሮ በመውሰድ ትልልቅ ትርፍ ያስመዘገቡ የቡና ሽያጮችን በመመልከት በርካታ ነጋዴዎች እንዴት ወደ ቡናው ገበያው ገብተው ከዛ ደግሞ አሁን ያለው እውነታን እንዴት የሚደርስባቸው ኪሳራ ሚቲጌት ለማድረግ ወይንም ለመቀነስ እየሰሩ ነው የሚለው እናያለን። የዓለም የቡና ምርት የሚመጣባቸውን ሀገራት ብንመለከት ኮፊ ቤልት ይባላል። ኮፊ ቤልት ስላችሁ እንግዲህ ይሄ ቡና ተረፈ ምርት የሚሰራ ቀበቶ ማለት አይደለም። ሆኖም ግን ኢኩዌተር 25 ዲግሪ ወደ ላይ 24 ዲግሪ ወደ ታች ሆኖ ኮፊ ቤልት የሚባሉ ሀገራት አሉ። በእነዚህም ሀገራት እንግዲህ 70 ሀገራት ሆነው 5 አህጉራት ላይ ስፓን የሚያደርግ ወይም እዛ ውስጥ የሚገኙ ሀገራት ናቸው የዓለም የቡና ምርትን ለተለያዩ ቡናን ማሳደግ ማብቀል ለማይችሉ ሀገራት የሚያቀርቡት። ታዲያ እነዚህ ሀገራት ምን አይነት የአየር ንብረት አላቸው? ምን አይነትስ አልቲቲዩድ ላይ ወይም ከፍታ ላይ ነው ያሉት ብንል አይዲየሊ በጣም ለቡና ጥሩ ነው የሚባለው ከፍ ባለ ቁጥር ጥሩ ይሆናል ነው። እንደው እርጥባማነትን የተሻለ ምርት ያመርታል ነው። በአይዲየሊ 900 እስከ 2000 የሚሆን ከባህር ወለል በላይ ከሆነ ቡናን ለማምረት በጣም የተሻለ አየር ሁኔታ ወይም የተሻለ አልቲቲዩድ ነው ይባላል። ሙቀትን ደግሞ ስንመለከት ከ16 ዲግሪ ሴንቲግሬድ እስከ 24 ዲግሪ ሴንቲግሬድ ያለው ቴምፕሬቸር ከሆነ ጥሩ የሆነ የቡና ምርት ያወጣል። ኢትዮጵያ የምታመርተውን አሁን ቡና ብንመለከት ኮፊ አረቢካ ይባላል። ኮፊ አረቢካ የሚታወቀው አሲዲክ የሆነ ጣዕምን ወይም አሮማ ስላለው ነው። ወደ ብራዚል ደግሞ ስንመጣ ደግሞ ሞር ናቲ ወይም ቾክሌት ፍሌቨር ያለውም ይመጣል። እነ ሮበስተስን ደግሞ ስናይ እንደው ቢኖቻቸው ወይም ፍሬዎቻቸው በጣም ተለቅ ያሉ እና የሆነ የአፈር አይነት ጣዕም ያላቸው ናቸው ይባላሉ። እንግዲህ ኮፊ ቤልት ውስጥ ያሉት እነዚህ 70 ሀገራት በተለያዩ አይነት የምርት ሂደቶች ቡናቸውን ያመርታሉ። ኢትዮጵያ ላይ ስንመለከት አንደኛ በእጅ የመልቀም ከዛም ደግሞ ሲታጠብ ፈርመንቴሽኑን ብንመለከት የሰው ተኮር ወይም የሰው ጉልበት ተኮር የሆኑ ፕሮሰስ ወይም የምርት ሂደቶች ናቸው ያሉት። ብራዚል ላይ ደግሞ ስንመጣ ብራዚል እንግዲህ በዓለም ውስጥ ትልቅ የሆነ የቡና አምራች የምትባል ሀገር ነች በአንደኛ ደረጃ። እንዲያውም ባሳለፍነው ዓመት ላይ ትንሽ ቀነሰ እንጂ አሁን 2025-2026 ላይ ወደ 72 ሚሊዮን የሚሆን የኮፊ ባግ ታመርታለች ተብሎ ነው ፕሮጀክት የተደረገው። ይህም ማለት እንግዲህ እንደው ከግማሹ ትንሽ ያነሰ ማለት ነው። ለምን እየተቀመጠ ያለው 182-183 ሚሊዮን የሆነ የቡና ስልቻ እንበለው ለመግባባት በአማርኛ ያን ያህል ይመረታል ስለሚባል እንግዲህ ኦልሞስት ግማሹን ለማምረት ተቃርባለች ብራዚል። እነሱም ይሄን ነገር እንግዲህ ማድረግ የቻሉት አብዛኛውን ጊዜ የሰው ጉልበት ተኮር ሳይሆን ሜካናይዝድ በሆነ ፋርሚንግ የሚሰሩ ስለሆነ ነው። ሜካናይዝድ ፋርሚንግን ስንመለከት እንግዲህ አዎንታዊም አሉታዊም ተጽዕኖ ይኖረዋል። አዎንታዊ ተጽዕኖ የምርት ቮሊዩም ወይም የይልዱን መጠን በጣም ብዙ በርካታ ያደርገዋል። እንግዲህ ቅድም ቁጥሩን ለመጥቀስ እንደሞከርኩት። ሌላኛው ግን አንዳንዴ ከኳሊቲ አንጻር ቡና ሲለቀም አብሶ ደግሞ ወደ በኋላ ላይ ያነሳዋለሁ ስፔሻልቲ ኮፊ የሚባለውን ነገር ለማምጣት በጣም በጥራት መለቀም አለበት። ሲለቀሙም ደግሞ የበሰሉት ቀይ የሚሆኑት የቡና ፍሬዎች ብቻ ናቸው መለቀም ያለባቸው። አለበለዚያ እንግዲህ ጣዕሙን ያበላሸዋል። ወይም በጣም ከበሰለምና ወደ ቡኒ ከለር ከቀየረ ያን ጣዕም ያበላሸዋል። አረንጓዴ ወይንም ደግሞ ጥሬ ከመሆነ ያን ያህል በጥራትም በዋጋም ጥሩ አይሆንም ማለት ነው። ግን ሜካናይዝድ ላይ እንግዲህ ቮሊዩሙ ትልቅ ስለሆነ ብራዚሎች ያን ነገር ያደርጋሉ። ቶፕ ቲር እንደ ሰከንድ ቲር፣ ተርድ ቲር እየተባለ እኛም ሀገር ላይ እንግዲህ ደረጃ 1፣ ደረጃ 2፣ ደረጃ 3 እየተባለ ደረጃ 5 ድረስ ለወጪ ንግድ ሄዶ ነው። ሌላው እንግዲህ ከዛ በታች ደረጃ 6፣ ደረጃ 7 ተብሎ የሚቀመጡ ቡናዎች እኛ ይኸው እዚህ ጋር ቁጭ ብለን እንደምንጠጣው እኛ ሲኒ ውስጥ የሚገቡት። ታዲያ የቡና ገበያን ስንመለከት እንዴት ነው የሚሰራው? የቡና ገበያ እንግዲህ በሁለት መንገድ ማየት እንችላለን። አንደኛ ኮሞዲቲ ኮፊ የምንለው ወይንም ትልቅ በብዛት ቅድም ያነሷቸው በቮሊዩም ደረጃ የሚሸጡ ቡናዎች አሉ።
እነዚህ ቡናዎች በሁለት ማርኬቶች ነው የሚደረጉት። አንደኛው የኮፊ አረቢካ የኒውዮርክ ስቶክ ኤክስቼንጅ ላይ ይደረጋል። ሮበስትስ ደግሞ እንግዲህ የለንደን ስቶክ ኤክስቼንጅ ላይ ነው የሚደረገው። ከዛ ደግሞ ለየት ባለ መንገድ አሁን ደግሞ እየተለመደ መጥቷል። ፋይን ኮፊ፣ ስፔሻልቲ ኮፊ እየተባለ ፕሮባብሊ በደላሎች ወይም በብሮከሮች በሁለቱም ስቶክ ማርኬት ላይ ይሄ ነው ኦሪጂኑ ግን ስፔሻልቲ ኮፊ ነው ብለው በመሸጥ ትልልቅ ዋጋዎች ያወጣሉ። እንደው ስናየው በዋጋ ደረጃ የኮሞዲቲው $3 $4 ሊሆን ይችላል። ስፔሻልቲ ኮፊ ግን በጣም ውድ እስከሆነ እስከ $80 ፐር ፓውንድ የሚሄድበትም ጊዜ ይኖራል። ይሄ ማለት እንግዲህ ልዩነቱን ጋፑን ለማየት በ3 ወይ $4 እና $80 ያለውን በጣም ትልቅ ልዩነት አለ። ይሄ ግን ከጥራት አንጻር ሊሆን ይችላል፣ ከኦሪጂን አንጻር ሊሆን ይችላል። ከምንም በላይ ደግሞ በምጣኔ ሀብት እንደው አስተሳሰብ ብንመለከተው በጣም ውስን ወይንም ትንሽ የሆነ አቅርቦት ካለው ዋጋው በጣም እንዲጨምር ያደርጋል። ይህንን ሁሉ ለምንድን ነው የማወራው? እሺ ባሳለፍነው ሳምንት እንደው ጋዜጣ እያገላበጥኩ ያየሁት ዘገባ ነበረ። የኢትዮጵያ ቡና እንዴት ነው የመንገጫገጭ ብቻ ሳይሆን ዋጋው ላይ ትንሽ ተጽዕኖች እየተፈጠረበት ነው። ምክንያቱ ባለፈው ዓመት ላይ ወደ $2 ቢሊዮን የአሜሪካን ዶላር በቡና ወጪ ንግድ አግኝተናል። ይሄም ደግሞ ትልቅ የሆነ ኳንተም ሊፕ ሊባል የሚችል የኤክስፖርት ገቢ አሳይቷል። ይህንንም ተከትሎ ነው እንግዲህ አብዛኛው ኢንቨስተርን በለው ነጋዴም በለው የባለፈውና የአምናና የካቻምናን ተሞክሮ አይቶ ይሄ ቡና ነገር ሳያዋጣ አይቀርም ብሎ የተገባበት። ሆኖም ግን አምናና ካቻምና ለምንድን ነው የኢትዮጵያ ቡና በደንብ እንዲህ ሊሰራ የቻለው? እንደው $2 ቢሊዮን ዶላር ለምን አስገኘ ብንል በሀገራችን ውስጥ እየተደረጉ ያሉት በርካታ ማሻሻያዎችን፣ ፖሊሲዎችን፣ ለውጦችን እንዳለ ይዘው ዋናው ግን ቤዚክ የሆነ የኢኮኖሚክስ ፕሪንሲፕል ነው። ይሄ ምንድን ነው? አቅርቦት ሲጨምር ዋጋ ይቀንሳል፣ አቅርቦት ሲቀንስ ዋጋ ይጨምራል። እንግዲህ ይሄ በጣም መሰረታዊ የሆነ የምጣኔ ሀብት ጽንሰ ሀሳብን ወይም ፕሪንሲፕልን ይዞ ነው የምንከተለው። አቅርቦት ሲቀንስ ምንድን ነው የሚሆነው? ዋጋ ይጨምራል አይደለ? በዛ ጊዜ እንግዲህ ብራዚል ከፍተኛ የሆነ የአየር ንብረት ለውጥ ተከስቶ ፍሮስት መጥቶባቸው ነበረ። ታዲያ ይሄ ሲመጣ የብራዚል ልታመርትና ልታቀርብ ለዓለም ገበያ የምትችለው የቡና መጠን በጣም ቀነሰ። በዛ ጊዜ ነው እንግዲህ ኢትዮጵያ ውስጥ ያለ የተገኘ በሙሉ ቡና ወደ ዓለም ገበያ ሄዶ ጥሩ ዋጋ ያወጣው። ይሄም እንግዲህ ማለት አንዳንዴ ያው ቡና መጠጣቱ አይቀርም። እኔ ጠዋት ተነስቼ እንዴት ነው ወደ ስራም ከመግባቴ ልበል ወደ ጂምም ከመግባቴ በፊት እንደ ቡና ካልጠጣ ትንሽ የመነጫነጭ ባህሪ ስላለ ያ ነገር ዲማንዱ አይቀየርም። ሰፕላዩ ግን ሲቀንስ ዲማንዱን ለማቻቻል የሚደረጉ የዋጋ ጭማሪዎች ምን አደረጉ? የኢትዮጵያ ቡና በደንብ ዋጋው ከፍ እንዲል ሆነ። ታዲያ ከዚህ በኋላ ነው የአሁኑን ስንመለከት ደግሞ በአሁኑ ዓመት ላይ ይህንን በመጠበቅ በጣም በውድ ከገበሬዎች ላኪዎች ያንን ቡና ገዝተዋል። እንግዲህ ይህንን ነገር ለመስራት ባነበብኩት ወይ ሪሰርች ባረኩት ይህን ያህል ካስረዳው እስቲ ከባለሙያዎች ጋር ደግሞ ቁጭ ብዬ ምን ያህል እንዴት ነው የኢትዮጵያ ቡና ፐርፎርም እያደረገ ያለው ባለፈው ዓመትና አሁን የሚጠበቀው ነገር ምንድን ነው፣ በዓለም ደግሞ የቡና ገበያ ዋጋውን ምን ነገሮች ተጽዕኖ ያሳድሩበታል የሚለውን ደግሞ እነሱ በደንብ ያስረዱታል። ቡና ከገበሬያችን ግቢ ከችግኝ ጀምሮ እስከ ምርት መስጠት ድረስ በገበሬው እንክብካቤ የተደረገለት ከወጣ በኋላ የመጀመሪያው ምርቱ ከደረሰና ለገበያ መቅረብ የሚገባው ስቴጅ ላይ ሲደርስ ፕራይመሪ ማርኬት የሚባል ቡና ለመጀመሪያ ጊዜ እሸት ቡና ወደ ገበያ የሚቀርብበት ስርዓት አለ። እዛ ላይ እሸት ቡና በተለቀመ በ8 ሰዓት ውስጥ ወደ ማዘጋጃ ጣቢያዎች ይሄዳል። 8 ሰዓት ከበለጠው ይጠቁራል፣ ከለሩን ይቀይራል። ስለዚህ በዝግጅት ላይ ደረጃው ስለሚጎዳ ቀዩ ተመርጦ ተለቅሞ ወደ ማዘጋጃ ጣቢያዎች ይመጣል። ያ ፕራይመሪ ማርኬት ላይ ከደረሰ በኋላ የአካባቢው ቡና በማቅረብ ዝግጅት ላይ የተሰማሩ ኢንዱስትሪዎች ቡናውን ገዝተው ወደ ፕራይመሪ ፕሮሰሲንግ ፕላንት ይዘውት ይገባሉ። እዛ ፕራይመሪ ፕሮሰሲንግ ፕላንት ሲገባ 2 አይነት ዝግጅት ነው ያለው። ለታጠበ ቡና የሚዘጋጅ ከሆነ ወደ ታጠበ ማዘጋጃ ገንዳዎች ገብቶ ፕሮሰሶቹን ጠብቆ ፈርመንቴሽኑን ጠብቆ ሰዓቶቹን ከውሃ ውስጥ ተዘፍዝፎ ወጥቶ ወደ ማዘጋጃ አልጋዎች ላይ ይሰጣና ከዛ በኋላ ጊዜውን ጠብቆ ድርቀቱን ጠብቆ ቡናው ከነሸሚዙ ተሰብስቦ ወደ መጋዘን ይገባል። ይሄ የታጠበ አዘገጃጀቱ ነው። ሁለተኛው ደግሞ በደረቅ
ዝግጅት ቢሆን ከሆነ ደግሞ እንደዚሁ ለስፔሻሊቲ ማርኬት የሚዘጋጀው ቀዩ ቡና ተለቅሞ አይታጠብም። ቀጥታ በተዘጋጀ አልጋ ላይ ይዘረጋና ይለቀማል። እየተገላበጠ ይደርቃል። 25 ሜትር ነው የአንድ አልጋ ቁመት። እዛ አልጋ ላይ እየተገላበጠ እርጥበቱ እየተለካ ፀሐይና ዝናብ ሰዓቶች የተጠበቁለት መሸፈኛ ተደርጎለት በእንክብካቤ ይደርቃል። ድርቀቱን ሲጨርስ በማዘጋጃ ፓኬጅ ማቴሪያሎች ታስሮ ወደ መጋዘን ይገባል። የታጠበው ወደ መጋዘን የገባው ተለቅሞ አንዳንድ ቀይና ተዘጋጅቶ ከደረቀ በኋላ የሚለቀሙት ቡናዎች ከተለቀሙ በኋላ ሪፋይንድ የሆኑ ጥሩ መጨረሻ የሚባለው ወደ ጆንያ ተከቶ ለኤክስፖርት ወደ አዲስ አበባ ወደሚልኩ ላኪዎች ተጓጉዞ ይመጣል። የደረቁ ሲሆን ግን ድርቀቱን ከጨረሰ በኋላ ወደ መጀመሪያ ደረጃ መፈልፈያዎች ይገባል። እዛው ክልል ላይ የደረጃ መፈልፈያዎች ይገባና የተለያዩ ፕሮሰስ አልፎ በመፈልፈያ ውስጥ አረንጓዴዋ ቡና ተፈልፍላ እሷም በጆንያ ታሽጋ ወደ ኤክስፖርተር መጋዘን ትመጣለች። እንግዲህ ይሄ ቡና ነው እዚህ ከመጣ በኋላ እኛ በደረጃቸው፣ በአይነታቸው፣ በዋጋቸው፣ በአካባቢያቸው ለይተን በዓለም አቀፍ ስታንዳርድ፣ በሀገር ውስጥ ስታንዳርድ እያልን ለዓለም ገበያ የሚቀርበው ቀርቦ ከሱ የሚወጣው ደግሞ ደረጃውን ቀነስ ያደረገውን ደግሞ ለሁለተኛ ደረጃ ማርኬት ወደ ገበያ ይወጣል። የመጀመሪያው ተዘጋጅቶ ወደ ውጭ ይወጣል ማለት ነው። በዓለም አቀፍ ደረጃ ግብይት የሚፈጸምበት የትኛውን ምርት ልበለው አገልግሎት የተለያዩ አይነት ነገሮች ተጽዕኖ ያሳድሩበታል። እንደ ምሳሌ ብንወስድ የአውሮፕላን ቲኬት እንግዲህ በርካታ ነገሮች ላይ መሰረት ያደርጋል። እንዲያው አብዛኛውን ጊዜ ፕራይሲንጉን ስናይ ለፍላይቱ ያለው ጊዜ መቅረብ ሊሆን ይችላል። የተለያዩ አይነት አየር መንገዶች የሚሰጧቸው አገልግሎቶች፣ እነዛ ነገሮችን ማንሳት እንችላለን። ቡናን ደግሞ በምርት ደረጃ ኮሞዲቲ አገልግሎት ነው። ኮሞዲቲ ደግሞ ስንል በዓለም አቀፍ ደረጃ ግብይት የሚፈጸምባቸው ምርቶችን ወርቅን ማንሳት እንችላለን። የተለያዩ አይነት የተፈጥሮ ሀብቶችን ነዳጅን ማንሳት እንችላለን። ከዛ ደግሞ ወደኛ ትልቁ የወጪ ንግድ ምርታችን ቡና እንምጣ። ቡና ዋናው ነገር ከነዚህ ነገሮች ለየት ባለ መንገድ ምንድነው? ግብርና ላይ መሰረት ስለሚያደርግ በሁለት ነገር አፌክትድ ሊሆን ይችላል። እንደኔ ያረጋግጣል። ሰው ሰራሽ ከዛ ደግሞ ተፈጥሮ። እነዚህ ሁለት ነገሮች ተጽዕኖ እያሳደሩበት ቡና ለረጅም ጊዜ የኢትዮጵያ የመጀመሪያ ትልቁ የሆነ የወጪ ንግድ ምርት ሆኖ ቆይቷል። በዓለም አቀፍ ደረጃም እንግዲህ ቡናን ሲገበያዩ የተለያዩ ሰዎች ምን አይነት ነገሮችን ያደርጋሉ? ዛሬ ብቻ ያለውን ዋጋ ሳይሆን ከአንድ ዓመት በኋላ ከሁለት ዓመት በኋላ የሚመረተው ቡና ይህን ያህል ዋጋ ሊኖረው ይችላል ብለው በማስቀመጥ የቡና ዋጋ ላይ ትልቅ ተጽዕኖችን ያሳድራሉ። ትልቁ ተጽዕኖ የሚያሳድረው ምርት ነው። የምርት ሳፕላይ ነው ትልቁ ብጥብጥ የሚያደርገው። ሳፕላይ ደግሞ በቀላሉ ይነካል። ዲማንድ በቀላሉ አይነካል። በቀን 3 ስኒ ትጠጣ ከነበረ ዝም ብለህ ተነስተህ 10 ስኒ ልጠጣ አትልም። ስለዚህ ሳፕላዩ ኮንሳፕሽኑ በቀላሉ አይጨምርም። ሳፕላዩ ግን በቀላሉ ዲስተርብድ ይሆናል። ስፔሻሊ በአየር ጸባይ፣ በዝናብ መንሳት፣ ማነስ ኦር መብዛት፣ በእነዚህ ሁሉ ይበጠበጣል። ኢቭን በውርጭ ቅዝቃዜ መጠን መጨመር ሁሉ ቡና ሳፕላዩ በጣም ሊወርድ ወይም ከፍ ሊል ይችላል። ገበያውን ለመወሰን የሚረዱ ሁለት ፋንዳሜንታል ፒላሮች አሉ። አንዱ ፋንዳሜንታል የሚባለው ራሱ፣ ሁለተኛው ደግሞ ቴክኒካል። ትሬዲንጉ ላይ ቴክኒካል የሚባለው እዛ ማርኬት ውስጥ የሚገዙ የሚሸጡ፣ በተለያየ ምክንያት ማርኬቱ ላይ አክት የሚያደርጉ እንቅስቃሴ የሚያደርጉ ሰዎች የሚያደርጉትን እንቅስቃሴ ተከትሎ የሚመጣ እንቅስቃሴ ነው። እሱ ምን ማለት ነው? ቴክኒካሊ ለምሳሌ ብዙ አይነት ኮሞዲቲዎች ማርኬቱ ላይ አሉ። ወርቅ ሊሆን ይችላል፣ ከረንሲ ሊሆን ይችላል፣ የተለያዩ ኮሞዲቲዎች ሊሆኑ ይችላሉ። ነዳጁ ሁሉም በየእንትኑ ያለው ግብይት ላይ በየስቶክ ማርኬቱ ላይ ያሉ የግብይት ተዋናዮች በወቅቱ ፌቨረብል የሆነውን ማርኬት ፒክ ሲያደርጉ በብዛት ማርኬቱ ላይ በሚገዙበት ጊዜ የቡና ፖዚሽን ሉዝ ያደርጋል። ሌሎች ኮሞዲቲዎች ላይ ወይም ሌሎች ከረንሲዎች ላይ ሌሎች ነገሮች ላይ ኢንተረስታቸውን ሉዝ ሲያደርጉ ደግሞ ቡና ላይ ከፍ ያደርጋል። እንግዲህ የእያንዳንዱ ኮሞዲቲ ከፍም ዝቅም የሚልበት የራሱ ባክግራውንድ ይዞ ነው የሚመጣው። አሁን ወደ ቡና ስንመጣ ፋንዳሜንታሉ በጣም ክሩሻል ነው። አብዛኛውን ከፍተኛውን ተጽዕኖና ለረጅም ጊዜ ኮሬክት ሳያደርግ የሚቆየው ተጽዕኖ በፋንዳሜንታል ሲሆን ነው። ፋንዳሜንታል የምንለው ቀጥታ ከምርቱ ጋር ግንኙነት ያለውን ጉዳይ ነው። ለምሳሌ ከፍተኛ ምርት መመረት ሊሆን ይችላል። ዳይሬክት ፕሮዳክሽኑ በጣም በምፐር ክሮፕ በሚሆንበት ጊዜ፣ በተለይ
በከፍተኛ አቅራቢ ሀገሮች ከ1 እስከ 3 4 ያሉት ሀገሮች ዶሚናንት በሆነ መንገድ ማርኬቱን የሚቆጣጠሩት ሀገሮች ምርት ላይ ከፍተኛ አቅርቦት በሚመጣበት ጊዜ ማርኬቱ ያሽቆለቁላል። በዲማንድና ሰፕላይ ህግ መሰረት ማለት ነው። እነዛው ማርኬቶች ላይ ደግሞ የተፈጥሮ አደጋ፣ የክሮፕ ሳይክል፣ የተለያዩ ምርቱን ቀጥታ የሚመለከቱ ደግሞ አደጋዎች የሚመጡበት ጊዜ ማርኬቱ እጥረትን ስለሚያመጣ ከፍተኛ ስካይ ሮኬት ያደርጋል ዋጋው። ስለዚህ ፍሮስት ሊሆን ይችላል፣ ሌሎች የዌዘር ኮንዲሽኖች የዝናብ መብዛት ሊሆን ይችላል፣ ከፍተኛ የሆነ ፀሐይ ሐሩር ሊሆን ይችላል። የተፈጥሮ ያማከሉ ከፍተኛ ችግሮች በሆኑበት ጊዜ ወይም ደግሞ ክሮፕ ዲዚዝ ራሱ ቡናው ላይ የሚመጣ በሽታዎች ካሉ ዛፉም ላይ ቅጠሉም ላይ ፍሬውም ላይ እነዚህ የመሳሰሉ ፋንዳሜንታል የሆነ ምርቱን ቶሎ ወደ ገበያ እንዳይመጣ ወይም በከፍተኛ ደረጃ እንዲመጣ የሚያደርጉትን ነገሮች ፋንዳሜንታል ስለሚሆኑ ይሄ ረዘም ላለ ጊዜ ዋጋውን በከፍተኛ ሁኔታ በፍጥነት እያሳደገው ይሄዳል። የኢትዮጵያ ቡና እንግዲህ ከተለያዩ ክልሎች ተሰብስቦ እንዴት ነው ስሞል ስኬል ፋርመሮች ወይንም አነስተኛ ደረጃ ያሉ ገበሬዎች ተሰብስበው በህብረት ስራ ማህበር ሊሆን ይችላል። አሁን ደግሞ በደንብ ተጠናክሮ እየሰሩ ያሉ የቡና ላኪዎች ማህበር አሉ። እነሱ ሰብስበው ነው እንግዲህ ኢትዮጵያ ቡናን ወደ ወጪ ንግድ የሚደረገው። ባሳለፍነው እንደው አምናና ካቻምናን ብንመለከት ቆንጆ የሆነ ምርት መጥቶ ከዛም ደግሞ ቅድም መነሻ ላይ እንዳልኩት እስከ $2 ቢሊዮን የሚሆን የውጭ ምንዛሪ ገቢ አስገኝቶ በዚህ ዓመት ደግሞ እንደው 3 ቢሊዮን ደረጃ ድረስ ሊደርስ ይገባል የሚል ግምቶችና ፕሮጀክሽኖች ተቀምጠዋል። እንግዲህ በተለያዩ አይነት ሪፖርቶች እየመጡ ያሉት የሚያሳዩት ባሳለፍነው 9 ወር ውስጥ እስከ $1.6 ቢሊዮን የሚያወጣ ያን ያህል ቡና ኤክስፖርት ተደርጓል የሚሉ ዘገባዎች ወጥተዋል። እና አሁንስ ያሉት 3 ወሮች የሚጠበቁበት ነገር ምንድን ነው? አንደኛ እነዚህ 3 ወራት በዓለም ገበያ ደረጃ ትልቅ የሆነ የቡና ሽያጭ የሚደረግበት ስለሆነ ያው 2 ቢሊዮኑን መሙላት አያቅተንም። ግን ምን ያህል ከ$2 ቢሊዮን በላይ እንሆናለን የሚለውን ጥያቄ ግን እንድናነሳ ያደርገናል። በ2025 እንዳያችሁት 24-25 ላይ የነበረው ምርት ወደ ማርች ኤፕሪል አካባቢ ከፍተኛ የሆነ ፍሮስት ገጥሞት ስለነበር ብራዚል ሪዮ ሚናስ የሚባለው ከፍተኛ ቡና የሚያቀርበው ቤልታቸው ባይዘዌ እነሱ በጣም ትልልቅ ስቴት ፋርሞች ናቸው፣ መልቲናሽናልስ ናቸው ኦነሮቹ። ትልልቅ በዓለም ቡና ግብይት ውስጥ እጃቸው ረዥም የሆኑ ኩባንያዎች ናቸው ባለ እርሻዎቹ። እነሱ እዛ ብራዚል ላይ በነበረው ፍሮስት ምክንያት ከፍተኛ የሆነ የቡና ዳሜጅ ደርሶባቸዋል። ያ በመምጣቱ ምክንያት አጋጣሚ የሆነው ደግሞ ኢትዮጵያም በዛ ዓመት ክሮፕ ሳይክሏም ጥሩ ነበረ፣ ብዙ ምርት ታመርታለች። ከዛ ዓመት በፊት ለ4-5 ዓመታት የተሰራባቸው ብዙ የደከመባቸው ስራዎች ነበሩ። ምርት እንዲጨምር፣ ብክነት እንዳይኖር፣ ኳሊቲ እንዳይቀንስ፣ ምርት በየማጓጓዣ በየማምረቻ በየፕሮሰሲንግ ቦታዎች እንዳይባክን ሲዘጋጅም ከደረጃ በታች የሆኑ ቡናዎች እንዳይመጡ የተወሰዱ የፖሊሲ እርምጃዎች ነበሩ፣ ክትትሎች ነበሩ። እነሱ ሁሉ በአንድ ላይ ሆነው ምርቱ በከፍተኛ ደረጃ የተገኘበትና ጥሩ ቡና የነበረበት ዓመት ስለነበር ለኢትዮጵያ ኢት ዋዝ ኤ ፎርቹን። ስለዚህ እኛ እንደውም ስንቀልድ እንላለን፣ እኛ ኳሱን እንተውላችሁ እናንተ ቡናውን ተውልን እንላለን። ምክንያቱም ኳሱ ላይ እኛ ገና ነን፣ እነሱ ኳሱ ላይ በጣም እንትን ናቸው፣ ቡናውም ላይ ከፍተኛ ናቸው። ስለዚህ እኛ እንኳ ኳሱ ላይ እስክናድግ እኛ እንደግፋችሁ እናንተ ቡናውን ለቀቅ አድርጉልን እንላለን፣ በጓደኛ ማለት ስንጫወት የእነሱም ሰዎች ጋር ማለት ነው። እና በነበረው ሁኔታ ብራዚል ላይ የተከሰተው ነገር ዓለምን የሚያናውጥ ነው በቡና ግብይት። ስለዚህ ማርኬቱ በጣም በከፍተኛ ደረጃ ሻቀበ። ያ ምን ጠቀመ? ኢትዮጵያ ያላትን ምርት በሙሉ በመነጽር ተፈልጎ ለገበያ እንዲቀርብ አደረገ። አንደኛ በከፍተኛ ዋጋ፣ ሁለተኛ በከፍተኛ ቮሊዩም። ይሄ ሂስቶሪካል ሬከርድ የሆነ ኤክስፖርት የተገኘው በዚህ ክፍተት ውስጥ ነው። ውስጥ እንዳለ በሪፎርምም በምንም ብዙ ነገሮች ለመስራት የተሞከረው ነገር እንዳለ ሆኖ ያ ፎርቹን ግን የመጣው በዛ አደጋ ነው። ወደሚቀጥለው ዓመት ሲሸጋገር ደግሞ ቅድም እንዳልኳችሁ እነዚህ እዛ ሀገር ላይ ያሉ የቡና እርሻ ተዋናይ ሰዎች ከፍተኛ ካፒታል፣ ከፍተኛ ቴክኖሎጂ ተጠቃሚ፣ በብዙ ነገሮች ሪስኮቻቸው ሚቲጌት የሚያደርጉ እንዲህ አይነት አደጋ የሚመጣበት ጊዜ በአጭር ጊዜ ከርቭ አድርገው ወደ ውጤት መምጣት የሚያስችል አቅምም ኤክስፐርቲስም ያላቸው ስለነበሩ እነሱ ነገሮቹን አርመው ቡናቸውን አስተካክለው ሌሎችም ወደ ግብይት የሚገቡትን የደረሱ ቡናዎቻቸውን ወደ ገበያ አምጥተው በነርሰሪም በምንም ችግኝ ላይ ቆይተው ወደ እርሻ የመጡትንም ወደ ምርት መስጠት የጀመሩትንም የስራች ያላቸው በአመት 2 ጊዜ ነው ሃርቨስት የሚያደርጉት እነሱ። ስለዚህ ያንን እንደምንም አስተካክለው
ክሮፕ ሳይክሉም በአንድ ዓመት ያልሰጠውና የተበላሸው የሚቀጥለው ዓመት ከፍተኛ ስለሚሰጣቸው በከፍተኛ ደረጃ ምርት አምርተዋል። ዘንድሮ አፈጻጸሙ መጥፎ አይደለም። የተጠበቀውን አሁን ለምሳሌ በዘንድሮ በተለይ አሁን ያለፉት 3-4 ወራት የሚጠበቀው በተለይ ጃንዋሪ ካለፈ በኋላ ፌብሩዋሪ የካቲትን ይዘን የካቲት መጋቢት እና አሁንም ሚያዝያ የጠበቅነውን ያህል ኤክስፖርት ወጥቷል። የሚፈልገውን ያህል አልወጣም። የበለጠ መውጣት ነበረበት። እሱ እንዳይወጣ ያደረገው ደግሞ የዓለም ገበያ እየወረደ መምጣቱ ነው። እየወረደ የመጣበት ዋናው ምክንያት ደግሞ ሰፕላዩ በጣም በመጨመሩ ነው። ኢቭን ሌሎች ዋጋ ሊያስወጡ የሚችሉ ምክንያቶች እንኳ አፌክት ሊያደርጉት አልቻሉም። የኢራን ጦርነት ሲነሳ ለመጀመሪያ ጊዜ የተወሰነ 10% አካባቢ ጨመረ። ከዛ ተመልሶ ነው እዛ። ያ ማለት ከሳፕላይ ሳይድ ከቡናው ምርት ሳይድ ያጋጠመው ብዛት የዓለም ገበያን እንኳ በዚህ በጦርነቱ አፌክትድ የሆነውን ሊነካው አልቻለም። ስለዚህ ዋጋ እየወረደ ነው ያለው። ዋጋ እንዲወርድ ያደረገው ደግሞ የዓለም ሳፕላይ ምናልባትም ታይቶ በማይታወቅ ከፍተኛ የተለያዩ ገማቾች ግምት እየገመቱ ነው። አሁን ሌተስት የወጣው የስቶኔክስ ግምት እንኳ 182.5 ሚሊዮን ባግስ ነው የሚለው። ይሄ በዓለም የቡና ምርት ከፍተኛው ነው። ሌሎችም የአይሲኦም ያወጣው 178 ሚሊዮን ባግስ ነው የሚለው። ሌሎችም ገማቾች ባንኮች ራቦ ባንክ አለ፣ የብራዚል ኮናብ አሉ፣ የተለያዩ ገማቾች ዩኤስዲ አለ፣ የአሜሪካ አግሪካልቸራል ዲፓርትመንት ኦፍ አግሪካልቸር። ስለዚህ እነሱ ሁሉ ያወጡት እዛው 181 ሚሊዮን አካባቢ ስለሆነ ሳፕላይ የፈጠረው ችግር ነው። ይህን ተከትሎ ኢትዮጵያ ውስጥ ደግሞ አምና በነበረው የካቻምና ግብይት ውጤት ቅድም እንዳልከው ብዙ ሰው እንዲህ አይነት ቦናንዛ ትርፍ ካለማ እኔም ገብቼ ልስራ ብሎ ወደ ስራው በስፋት መጥቶበታል። ውስጡም የነበሩ ሰዎች ሌላ ስራቸውን ቀዝቀዝ አድርገው ወደዚህ በስፋት መጥተውበታል። ነገር ግን ምልክቶቹ አደገኛ እንደሚሆኑና ከፍተኛ ምርት እንደሚመጣ ጥንቃቄ እንደሚፈልግ የዘንድሮ ዓመት ግን ኢንዲኬሽኖች ነበሩ። ኖቬምበር አጋማሽ አካባቢ ይሄንን የሚመለከት የምክክር ስብሰባ ተጠርቶ በላኪዎች ከመንግስት ሰዎች ጋር ቁጭ ተብሎ አደጋ አለ፣ ተጠንቀቁ፣ ግብይታችሁን አስተካክሉ የሚል ማሳሰቢያ ነበር። እንግዲህ ያው እኛ ነጋዴዎች በባህሪያችን ውስጣችን የነገረንን ነው የምናደርገው። ብዙ ጊዜ በተለይ ኢትዮጵያ ውስጥ ገበያን ተከትለን የቤት ነገር ላይ ትንሽ እንሸነፋለን። ስለዚህ ራሳችንን የምናዳምጠው አምና ካቻምና በደንብ ሸጫለሁ፣ ስለዚህ ዘንድሮ ያወጣው ያውጣኝ ቢሄድም ያች ያተረፍኳት ነው የሚል የተሳሳተ ግምትም የያዙ ነጋዴዎች ነበሩ። ባለማወቅም ደግሞ ይሄ መረጃም ደርሷቸው ይሁን አልደረሳቸው ይሁንም ደግሞ ትሬስ በማታደርግበት መንገድ በከፍተኛ ደረጃ ቡና በውድ ተገዛ። የነበሩት ኢንዲኬሽኖች የቡና ዋጋ $3 በታች ክሎዚንጉ ሊመጣ እንደሚችል የሚያሳዩ ስለነበሩ በጥንቃቄ እንድንገዛ ቢነገርም ቡና $4 ያላነሰ ግብይት ተፈጽሞበታል። ስለዚህ ይሄ በውድ ነው የተገዛው። አሁን ላኪዎች እየከሰሩ ነው የሚያወጡት። አቅራቢዎች በውድ የያዙትን ቡና እየከሰሩ ነው ለገበያ የሚያመጡት። ይሄ እንግዲህ ያው የንግድ ሪስክ ነው። ሪስኩ ያመጣው ነገር ነው። ካልኩሌቲቭ ሪስክ ነበር መወሰድ ያለበት። የተወሰኑ መንገራገጮች አሉ። ከዚህ እንግዲህ የተወሰኑ ሰዎች ችግር ውስጥ ወድቀው ቡናው መውጣቱ አይቀርም። ቡናው ከወጣ በኋላ ደግሞ ለሚመጣው ዓመት ምን እንደሚሆን ደግሞ እናያለን። በዓለም አቀፍ ደረጃ እንግዲህ ግብይት የሚፈጸምባቸው ምርትና አገልግሎቶች ምን ያህል ዋጋቸው ሊቀያየር ከፍ ዝቅ ሊል እንደሚችል መገመት አያቅትም። ምክንያቱም እንግዲህ እንደው አንድ ሀገር ሰላም ቢሆን ሌላ ሀገር ሰላም አይሆንም። ነዳጅን እንኳን ማንሳት እንችላለን እኮ። ባሳለፍነው ወር አሜሪካ ከእስራኤል ጋር ሆና ኢራን ላይ ባስነሱት ግጭት ምን ያህል የነዳጅ ዋጋ እንደጨመረ፣ አቅርቦት በጣም እጥረት እንደተፈጠረ ማንሳት እንችላለን። ይህንን ብቻ ሳይሆን እንግዲህ የቡና ገበያ ላይ ደግሞ ስንመለከት ምን አይነት ቡና ይቀርባል፣ ከዛም ደግሞ የቡና በጣም ሰርፕለስ የሆነ ወይም ከፍተኛ የሆነ ምርት ከወጣ በዚህኛው ዓመት እንደ አየር ሁኔታው እንደ ገበሬዎቹ ፍጥነት እንበል፣ ከዛም ደግሞ እንግዲህ የተለያየ አይነት የምርት ሂደት ላይ የሚደረጉ ኤፊሽንሲ ወይም በጣም ውጤታማ የምርት ሂደትን የማሻሻያ ነገሮች ከተደረጉ ምርቱ ከጨመረ ዋጋው የሚወድቅበት አለ። ይህንን ነገር ሁሉ ግን ስናነሳ አንድ ነገር አለ። እዛ ውስጥ ያሉ ነጋዴዎች የሚደርስባቸውን ኪሳራዎች በምን መንገድ ነው ራሳቸውን የሚጠብቁት? እንግዲህ ያው ሳይንቲፊካሊ ኢንተርናሽናል የሚሰራባቸው ሪስክ ሚቲጌሽን ሜቶዶች አሉ። ትልልቆቹ አገሮችና ኩባንያዎች ኢንሹርድ ነው ቢዝነሳቸው። በሽያጭና በግዢ መካከል ያለው የቢዝነስ ዲፈረንስ ለስፔኩሌሽኑ ኢንሹራንስ ይገቡለታል። ስለዚህ ይሄ ሪስክ ሚቲጌሽን ሜተድ ሃይሊ ኢንሹርድ ነው።
አትሊስት ያወጡበት ገንዘብን ይመልሳል፣ ትርፍ ማግኘት እንኳ ባይችሉ። ከትርፍ በላይ ከሆኑ ደግሞ ለኢንሹራንስ ፕሪሚየሙ ከፍለው ይወጣሉ። አንዱ ሪስክ ሚቲጌሽን ሄጂንግ ነው ውጭ ሀገር የሚሰራበት። እኛ ሀገር ጋር ስትመጣ አሁን ምንድነው ሁለተኛው ደግሞ ናሽናል ኮፊ ፈንድ ከታች ከሚመረትበት ጀምሮ እስከ መጨረሻ ወደ በላይ እስከሚያሳፍረው ድረስ ይሄንን ቡና የሚነካው አካል በሙሉ ቢዝነሱ ያደረገው አካል በሙሉ በደረጃው በቫሊዩ በሚነካበት ቫሊዩ ልክ ሊያዋጣው የሚገባ ናሽናል ሪዘርቭ የሆነ ኮፊ ፈንድ ማደራጀትና ማስቀመጥ ኢምፖርታንት ነው የሚሆነው ሌላውም ዓለም ስለሚሰራበት አምራች ሀገሮች ላይ። አሁን እኛም ሀገር ፖሊሲ አውጪው አካል ጋር ለጥናት ቀርቧል። ጥናት ተሰርቶ በመንግስት ተቋሞች ቀርቧል። ፕራይቬቱም ኢንቮልቭ አድርጓል ጥናቱ ላይ። ወደፊት እሱ ከተገኘ ምንድነው የሚሆነው? ለምሳሌ አንተ $1 ሚሊዮን ቡና ሃርቨስት ብታረግ $1 ሚሊዮን ሃርቨስት ማድረግህ እየታወቀ ማርኬት ላይ ይዘህ ስትወጣ $900,000 ከሆነ ገበያው የሚሰጥህ $100,000 ትከስራለህ። ስለዚህ አንድ ብሬክ ኢቨንህ ላይ ሊመልስህ የሚችል ፋይናንስ ሚቲጌሽን ሜተድ ይኖራል ማለት ነው። ስለዚህ ባወጣው ቡና ልክ አምራቹን ላኪውን ሰብሲዳይዝ አድርጎ ሊያመጣ የሚችል ከራሱ በመንግስት ደረጃ ሰብሲዲ አይጠበቅም። ራሱ ኮሞዲቲውና ትሬደሩ ያንን ኤሪያ ያለው እዛ ኤሪያ ውስጥ ያለው ነጋዴ እንዴት አድርጎ ራሱ መሸከም ይችላል የሚለው በጥናት ቀርቦ በሱ ነው አንዱ። ሁለተኛው በተቻለ አቅም ከቡና የሞት ሽረት ኢንዲፔንደንሲ መውጣት። ቡና የሚያመጣው ከፍተኛ ውጭ ምንዛሪ ኤክስፔክት ይደረጋል። ስለዚህ በስፋት እንዲላክ ይፈልጋል፣ በስፋት እንዲገዛ ይፈልጋል። ያንን ደግሞ ቡና የሚልከው የሚያገኘው ውጭ ምንዛሪ ሌሎች ስራዎቹን ኢምፖርቱን፣ ማኒፋክቸሪንጉን፣ ሌላውን ስራ የሚደግፍበት ውጭ ምንዛሪ የሚያገኝበት ስለሆነ በበቂ ደረጃ ውጭ ምንዛሪ ማቅረብ ከቻለች ሀገሪቷ ሌሎች ሴክተሮቿ ውጭ ምንዛሪ የሚያመርቱ ከሆኑና ወጫቸው ትሬድ ባላንሱን በኢምፖርትና በኤክስፖርት መካከል ያለንን ትሬድ ባላንስ መሸፈን ከቻልንና በጥሩ ደረጃ ቡና ዋጋ አውጥቶ ዓለም ላይ ተወዳድሮ የሚሰራበት እድል ይመጣል ብዬ ገምታለሁ። በያዝነው ዓመት እንግዲህ የኢትዮጵያ የቡና ገበያን እንደው ለስመረምር ልበል ሪሰርች ሳረግ ይህንንም ኤፒሶድ ለመስራት የተለያዩ አይነት ነገሮች ሳነብ ነበረ። አብዛኛው ነገር ምንድነው የቡናውን የአምናና ካቻምና ትልቅ ትርፍ በማየት በርካታ ነጋዴዎች እንደው የቡና ኤክስፖርትም ላይ ያሉ ሰዎች ሌሎች ስራዎቻቸውን ትንሽ ቀነስ አድርገው ወደ ቡና በጣም ኢንቨስት አድርገው ከገበሬው ትልልቅ የቮሊዩም ወይንም የምርት መጠን ገዝተው ነበረ። ይሄ ታዲያ ለምንድን ነው ሲባል ባለፈው ዓመት የተመዘገበውን ትርፍ በአሁኑም ዓመት እንደግመዋለን ወይንም እየተደረጉ ያሉ ማሻሻያዎችም የቡና ንግድን እየደገፉ ስለሆነ ውጭ ምንዛሪ ላይ የሚገኘውንም ነገር አግኝተው ከዛ በኋላ ወደ ሀገር ውስጥ የሚገቡ ምርቶችንም ቀለል ባለ መንገድ ለማስገባት በተለያዩ ምክንያቶች የቡና ገበያ ውስጥ ወይንም የቡና ንግድ ውስጥ የገቡ ነጋዴዎችና ስራ ፈጣሪዎች አሉ። ሆኖም ግን እንደው ብራዚል ባመረተችው ቪየትናምን ባመረተችው በርካታ የሆነ የቡና ምርት መጠን እውነታው ተቀይሯል። አሁን እንዲያውም እየተባለ ያለው በጣም ትልልቅ ኪሳራዎችን ሊያስመዘግቡ የሚችል የዋጋ መቀነስ ነው ያለው። ምክንያቱም እንደው 2 ወር በፊት እንደዚህ በቃ የቡና ነጋዴ ከሆናችሁ እባካችሁን ያላችሁን ቡና በፍጥነት ከእጃችሁ አውጡ፣ ምክንያቱም በዓለም አቀፍ ደረጃ ያለው የቡና ዋጋ እንደሚቀንስ እየተገመተ ነው። ምክንያቱም ብራዚልን በጣም ትልቅ ምርት እያመጣች ነው፣ ቪየትናም እያመረተች ስለሆነ እባካችሁን የሚል እንደው ጥሪም ነበረ። ሆኖም ግን እንደዚህ አይነት ትልቅ አደጋ ወይ ሪስኮች ወስዶ እንደው ቡና እንደየትኛውን ምርት አስቀምጠ ነው ከ1 ዓመት ከ2 ዓመት በኋላ ብንሸጠው ትንሽ እንደው የጥራቱም ነገር ሊሆን ይችላል። ዋጋው ደግሞ በጣም ቮላቲሊቲው በጣም ከፍተኛ ስለሆነ የበለጠ ኪሳራ ሊያመጣ ይችላል። ታዲያ ይሄንን ከማሰብ አንጻር እንደው የምርት ሂደት ላይም ያሉ ሰዎች የቡና ላኪዎችስ ምን አይነት ዝግጅት እያደረጉ ነው? የዋጋ መውጣትና መውረድ ቡና በደንብ የለመደው ነው። ሁሌ በትንሽ ኮሽታ ዝቅ ይላል፣ በትንሽ ኮሽታ ይነሳል። ስለዚህ የዋጋ ቮላቲሊቲው እንደሌላው ክሮፕ አይደለም። ቡና ሴንሲቲቭ ነው። ስለዚህ የኛ ኤክስፖርተር ወይ አቅራቢም ዘሳይም ነው። ከገበሬ ገዝቶ ለኤክስፖርተሩ የሚያቀርበው አቅራቢ ስለሆነ ሁለቱም ለዓለም አብዛኛው የኢትዮጵያ ቡና ለኤክስፖርት መዋልም ስላለበት እየዋለም ስለሆነ የዓለም አቀፉን ዋጋ መከተል አለባቸው። ዓለም አቀፉን ዋጋ ሲሪየስሊ እያንዳንዱን እየተከታተሉ አውቀው ነው ግምት መገመት ያለባቸው።
ዘንድሮ የተካሄደው ግን ቡና የኢትዮጵያ ምርት በህዳርና ታህሳስ በሚወጣበት ጊዜ ከገበሬ ይገዛ የነበረበት ዋጋ የተጋነነ ዋጋ ነው። ያ የተጋነነ ዋጋ ደግሞ የሆነበት ምክንያት ልክ እንዳለፈው ዓመት የቡና ዋጋ ይወጣል በሚል ግምት ነው። ሊወጣ አልቻለም፣ መውረድ ነው የጀመረው። ይህን ይወጣል ይወርዳል አይወጣም፣ ይሄንን ለማወቅ መረጃ መሰብሰብ ነው። ስለዚህ መረጃ ሰብስበው ፕሩደንት የሆነ ፕሮፌሽናል የሆነ ግምት መገመት አለበት። ኢቭን አንዱ እንዲያውም ጠቅላላ ቲንክ ታንክ የምትላቸው የዓለም የተለያዩ እንትኖች እንኳን የሚገምቱት ብናይ ተመሳሳይ አይገምቱ። ስለዚህ ከዚህም ወስደህ መረጃ ሰብስበህ ነው ገምተህ መንቀሳቀስ ያለብህ። እኛ ጋር ግን ቡና ሲገዛ የተካሄደው እንትን አግባብ አልነበረም። በጣም ቫሪያብል ነው። እንደው አቨሬጅ ለማምጣትም ያስቸግራል። አንደኛ ከቡናዎቹ ብዛት አኳያ፣ ሁለተኛ ከየተገዙበት የተለያየ ዋጋነት አኳያ፣ ሶስተኛ ከደረጃቸው አኳያ። ስለዚህ አንዱ ደረጃ አንድ ቡና ብቻ ገዝቶ የዛኔ ደረጃ አንድ ቡና በጥሩ ዋጋ ሊሸጥ ይችላል። $6 የሚሸጥ ቡና አለ፣ $15 የሚሸጥ ቡና አለ፣ $10 የሚሸጡ አሉ። ስፔሻሊቲ ማርኬት ያላቸው ጥሩ ላኪዎች ኢትዮጵያ ውስጥ እየወጡ ነው አሉ። በጣም ለማመን የሚከብዱ ዋጋ የሚሸጡ ላኪዎች አሉ። ስፔሻሊቲ በጣም ቆንጆ ዋጋ የሚሸጡ እነሱ አይደለም ኪሳራ፣ ፕሮፊታቸውም እጥፍ ነው። ስለዚህ እነሱ እንደተጠበቁ ሆነው አቨሬጅ ማርኬት አለ፣ ዝቅተኛ ማርኬት አለ። ማሱ ቡና ያለው ኮመርሻል ቡና ላይ ነው። ስፔሻሊቲ ላይ የሚሰሩት ብዙ ላይ ጎዱ ይችላሉ። $4 ለምሳሌ የገዛው ሰውዬ በደረጃ አንድ $4 $85 ሊሸጥ ይችላል። ስለዚህ እነሱን ከገበያው ከማርኬቱ መንቀነሳቸው ኮመርሻሉ ብዙ በአብዛኛው ከ70 እስከ 75% የሚሆነው ቡና ኮመርሻሉ ቡና ነው። ይሄ ደረጃ 3 ደረጃ 4 የምንላቸው ቡናዎች ደረጃ 5 ድረስ እነሱ ናቸው ቮሊዩም። እነሱ ያሉበት ዋጋና የተገዙበት ዋጋና የሚሸጡበት ዋጋ ባይዘው ኢትዮጵያ ሚኒመም ሬጅስትሬሽን ፕራይስ አላት ሴት የምታረግበት ናሽናል ስታንዳርድ አለን በሲቲኤ በኩል የሚወጣ ያ ዋጋ ብታየው ያንን ለመጠንቀቅ በጣም ተሰቅሎ ነው ያለው። የሰውን ጉዳት ለመቀነስ ማርኬቱ በወደቀው ልክ ለማውደቅ ተፈርቷል። ስለዚህ ሌሎች ሀገሮች ምን ይሸጣሉ? የእኛም ቡና የሚተኩ ቡናዎች ለምሳሌ ብራዚል ላይ የጅማ ፎረን ቡና የሚተካ ቡና ምን አይነት ቡና ነው? በስንት ዋጋ ይሸጣል? ኮሎምቢያ ላይ ምን ይሸጣል? የታጠበ ቡና። ኬንያ ላይ ኤቢ ኤ የሚሏቸው ከይርጋ ጨፌ ከሲዳሞ ቡና ኮምፒት የሚያደርጉ ቡናዎች ምን ያህል ይሸጣሉ? እነሱ ሁሉ አሰስ ተደርገው የሆነ ቤንች ማርክ ለመስጠት ይሞከራል። ከዛ በታች እንዳይወድቅ ፍሎር ፕራይስ ለመስጠት። ስለዚህ እነሱን በምታይበት ጊዜ ትንሽ የተቀራረበ ነገር ታያለ። ግን ውጭው ማርኬት ላይ ደግሞ ሬዚስታንስ አለ። በጣም ከዚህ በታች ወርዶ እንዲሸጥላቸው ይፈልጋሉ። በዚህ ምክንያት የተወሰነው ቮሊዩም ስቲል እንደተያዘ ነው። ግን ጃንዋሪ፣ ፌብሩዋሪ፣ ማርች፣ ኤፕሪል እያልን ስንመጣ ቮሊዩም ጥሩ እየወጣ ነው። 15,000፣ 20,000፣ 23,000፣ 30,000 አሁን 30,000 ቶን ገደማ ደርሷል እየወጣ ያለው በየወሩ። ያንን ስትመለከት እስከ ጁን ድረስ በዚህ ፔስ ከቀጠለ ቮሊዩም የሚሆን ቡና ሊወጣልን ይችላል ብለን እናስባለን። ግን የግዢና የሽያጩ እንደየቤቱ እንደየሰው አክቲቪቲ ነው የሚወሰነው። አሁን እኔ ለምሳሌ ብትወስደኝ የቡናውን ዋጋ ፈርቼ ብዙ ቡና አልገዛሁም። የቡናውን ዋጋ ፈርቼ ብዙ ቡና አልሸጥኩም። ግን ከገበያው ደግሞ መውጣት አንችልም። ማርኬቶች አሉ። በየዓመቱ ማናቋርጣቸው ሰፕላዮች አሉ። ስለዚህ ከነሱ ጋር ተመካክረን ይሄ ቡና እዚህ ደረሰ ምን እናድርግ? አይ በዚህ እንገዛቸዋለን፣ አንተም እሺ እኛም በዚህ እንገዛለን ብለን ደንበኞቻችንን ተረክበን ለውጭ ምናስረክበት ባላንስ አድርገን የተወሰነ ነገር ሸፍነን እንወጣለን ብለን የምንበት አካሄድ ነው አለ። በጣም ካውሸስሊ ማርኬቱን አንብበን ስለነበረ ከዚህ ውጭ ደግሞ ሆኖ በቃ ቡና ኮሞዲቲ ነው ኤኒታይም ሸጠዋለሁ ብሎ ደግሞ ሪስክ ወስዶ የገዛ ሰው ደግሞ ከባድ አደጋ ሊገጥመው ይችላል። ቅድም እንዳልነው ደግሞ በጣም ጥሩ ቡናዎችን ትንሽ ቡናዎችን ያዘ ደግሞ በውድ ሸጦ ፕሮፊት ውስጥ ሊገባ ይችላል። የነዚህ ሁሉ አግሪጌት ስለሆነ 15-20% ድረስ የሁሉም መጥቶ ይደርሳል ብዬ ገምታለሁ። እንግዲህ እንደተመለከትነው የተለያዩ ነጋዴዎች ገብተው ቡና ውስጥ ያለውን ወይም የቡና ገበያ ውስጥ ያለውን ትርፍ በመመልከት በርካታ እንቅስቃሴዎችን አድርገው ነበረ። ሆኖም ግን በተለያዩ ምክንያቶች በዋነኝነቱ ግን ብራዚል በዚህ ዓመት ባመጣችው ትልቅ የሆነ ምርት ትንሽ የዋጋ መቀነስ ባንለው በደንብ ትልቅ የዋጋ መቀነስም ታይቷል። በዛሬው ሃሽታግ ሽቀላ ለማየት እንደሞከርነው እንግዲህ ቡና ከየት ተነስቶ እንዴት ይመጣል፣ እነዛን 5 ደግሞ የማጣራትና ለወጪ ንግድ የማዘጋጀት ሂደቶችን ተመልክተናል። የዛሬው ሃሽታግ ሽቀላ እንዲመስል ነበረ። በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ